እግዚአብሔር ደስ ተሰኝቷልና ኃይል ከእግዚአብሔር ወጣ። ኢየሱስ ደስ አሰኝቶታልና ኃይል ከእርሱ ወጣ። አገልግሎታችን ሲሳለጥ ምን ሆኖ ነገር መውጣት መግባታችን በጣም አምሯልም ስንባል ከፍ ያለን ሲመስለን ሰዎች ሲያሞጋግሱን ያንተ ነገር ያላንተ አይሆንምም ስንባል አንተ እኮ ስትሰራውም ስንባል በክርስቶስ 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 ቀበር ነው ጨረስ ነው አልቆለታል ብለው ክርችም አድርገው ሲሄዱ አብ መጣ። ሊተወው አይችልም። ደስ አሰኝቶታል። ሐሳቡን ፈጽሞለታል። ረክቷል በእርሱ ስራ። እንዴት ይተወዋል? መጣና የሞትን ጣር አጠፋ። እና የእግዚአብሔር ሲያየን ከላይ እኔነትን የሚያይ ከሆነ እኔን ሳሮንን የሚያይ ከሆነ የእግዚአብሔር ደስታ ይከለከላል። የእግዚአብሔር ደስታ ሲከለከል ደግሞ የእግዚአብሔር ኃይል በእኔ ላይ አይመጣም። ወደ ስፍራ መመለስ ቢሆን እግዚአብሔር ባለበት በሆነች በተዘጋጀች ስፍራ እንዳዳም መኖር ይሆንልን ነበር። አይደለም። በክብር በእርሱ ውስጥ ተሰውረን በክርስቶስ አብ ቀኝ እንድንሰወር አድርጎ ስራችንን ፈጸመው። ጌታ ይባረክ። የእግዚአብሔር ኃይል በሚል ሐሳብ ነው ዛሬ ከኔ ጋር የምናየው። የእግዚአብሔርን ኃይል እንዴት ወደ ህይወታችን በሙላት ወደኛ ህይወት እንዲመጣ በሙላት የእግዚአብሔርን ኃይል እንድናገኘው የሚያደርገንን ከእግዚአብሔር ቃል አንድ መንገድ እንማራለን ዛሬ ከኔ ጋር። የእግዚአብሔር ኃይል የሚለው ሐሳብ አክቹሊ በጣም ግልጽ ነው። ብዙ አይነት ኃይሎችን እናውቃለን በዚህ ምድር ላይ። የሰው ኃይል አለ፣ የስልጣን ኃይል አለ፣ የነገስታት ኃይል አለ፣ የመንግስታት ኃይል አለ፣ የሰይጣን የዲያብሎስ ኃይል አለ። ብዙ ኃይል እናውቃለን። ዛሬ ግን የምናየው እኛ የእግዚአብሔርን ኃይል፣ ሁሉን የሚችል ኃይል፣ የሚቋቋመው የሌለ ኃይል፣ አይችለውም የሚባል የሌለ ኃይል፣ የመቶ የፈለገውን አድርጎ ከመመለስ ገደብ የሌለበት ኃይል፣ እዚህ ጋር አይሆንለትም በቃ የማይባል ኃይል፣ ከመጣ የሚሰራ ኃይል፣ ከመጣ የሚፈውስ ኃይል፣ ከመጣ የሚያሻግር ኃይል፣ ከመጣ የሚያስታጥቅ ኃይል፣ እንደሌላ ሰው የሚያደርግ የእግዚአብሔርን መለኮታዊ ስለሆነ ኃይል ነው ዛሬ የምንማማረው። ይሄ ኃይል ያገኘናል። የሆነ አቅጣጫ እግዚአብሔር ያሳየናል። ይህንን ኃይል አትራክት የምናደርግበት ወደ ህይወታችን የምንስብበትን አንድ መንገድ እግዚአብሔር ዛሬ በመንፈሳዊ ጥበብ ይገልጥልናል። እንግዲህ ይሄ መለኮታዊ ኃይል መለኮት በሆነው በእግዚአብሔር ዘንድ ይገኛል። ሌላ ቤትም አይገኝም። ኃይሉ ራሱ መለኮት ነው። ኃይሉ ራሱ ፍጹም ዲቫይን የሆነ ነው። የሆነ ሱፐርናቹራል የሆነ ከሰው አቅም በላይ የሆነ ነገር ማድረግ የሚችል ነው። ስለዚህ ይሄ ኃይል የት ይገኛል? በእግዚአብሔር ዘንድ ሕያው በሆነ ሁሉን ማድረግ በሚችል መለኮት በሆነ በእግዚአብሔር ዘንድ የሚገኝ በእሱ ዘንድ ብቻ የሚገኝ ኃይል ነው። ስለዚህ ይሄ ኃይል ወደ ቅዱሳን ህይወት ለምን ይመጣል ካልን የእግዚአብሔርን ሐሳብ ሊፈጽም የእግዚአብሔርን በጎ ፈቃድ ሊፈጽም ቅዱሳንን በኃይል ሊያስኬድ ቅዱሳንን በድል ሊያስኬድ በመከናወን ዘመንን በመከናወን ሊሞላ የእግዚአብሔር ችሎት ማሳያ ነው። የእግዚአብሔር ኃይል ሲመጣ የእግዚአብሔር ችሎታ ይታያል። የእግዚአብሔር ኃይል ሲመጣ የእግዚአብሔር ትልቅነት ልህቁነት የሚታይበት ማሳያው ነው የእግዚአብሔር ኃይል። የእግዚአብሔር ኃይል መኖር ህያውነቱን ብዙ እዚህ አሁን መነጋገር አያስፈልገንም። ብዙዎቻችን እናውቀዋለን። የእግዚአብሔር ኃይል አለ። ትልቁ ነገር ይሄ የእግዚአብሔር ኃይል እንዴት ወደኛ ህይወት ይብዛልን ነው። በዚህ ዘመን ኃይል እንዳጣን ይሰማኛል። ብዙ ነገር በቅድስና ለመኖር ኃይል፣ እንደ እግዚአብሔር ሐሳብ ለመኖር ኃይል፣ ኢቭን እንደምንፈልገው ራሱ ለመኖር ኃይል ልክ ጳውሎስ ሲታገል እንደነበረው አይነት እንደዛ አይነት ትግል ውስጥ የገባን ብዙ ሰዎች አለን። ማንፈልገውን በማድረግ እዛ ጋር ነበር መድረስ የምንፈልገው እንላለን። ያለነው ግን እዚህ ጋር ነው። እንደዛ አይነት ኃይል የማጣት ነገር ይታያል። እንደ ቤተ ክርስቲያንም ኃይል የማጣት ነገር ይታያል። እንዴት ነው የምናትረፈርፈው? ይሄንን ኃይል አለ፣ በእግዚአብሔር ዘንድ አለ። ይሄ ኃይል ለልጆቹ ለቅዱሳን የሚለቀቅ አለ እና እንዴት ነው ወደኛ ህይወት የምናመጣው የሚለውን ሐሳብ እንመለከታለን። በእርግጥ የእግዚአብሔር ኃይል እንዴት እናትረፈርፋለን በህይወታችን ስንል ምን ማድረግ አለብን ስንል የዚህ ርዕስ ጥያቄው ወደኛ ነው የሚያመለክተው። እኔ ምን ማድረግ አለብኝ ወደሚል ሐሳብ ያመጣናል። ነገር ግን ዊዛውት እኔ ምንም ቅድመ ሁኔታ በሌለበት ሁኔታ የሰው ምንም ቅድመ ሁኔታ በሌለበት ሁኔታ እግዚአብሔር ኃይሉን ሊገልጥ ይችላል። ይሄ ደግሞ ለዚህ ሐሳብ ትልቁ ማሳያችን ምንድነው? የጌታ ኢየሱስ ክርስቶስ ወደ ምድር መምጣት። ጌታ ኢየሱስ ወደ ምድር ሲመጣ
ምንም እኛ ኢየሱስን ሊያስመጣ የሚችል ነገር አልነበረም። እንደውም ኃጢአተኞች ነበር፣ እንደውም የጠፋን ነበር፣ የወደቅን ነበር። ነገር ግን እግዚአብሔር ኃይል የሆነው ክርስቶስ ወደኛ ሲመጣ እናያለን። እና እንዲህ አይነት በራሱ በጎነት በራሱ ቸርነት የተደረገልን የኢሳይያስ መጽሐፍ 59 ላይ የምታውቁት ቃል ስለሆነ እኔ ያነብላችኋለሁ። ሰው እንደሌለ አየ ይላል፣ ወደርሱ የሚማልድ እንደሌለ ተረዳ ይላል፣ ተደነቀ የሚልና ስለዚህ የገዛ ክንዱ መድኃኒትን ምን አለለት አመጣለት፣ ጽድቁም ደግሞ አገዘው። ሚማልድ በሌለበት ሚጮህ በሌለበት እግዚአብሔርን አትራክት የሚያደርገው ነገር በሌለበት ሁኔታ በገዛ ፈቃዱ ምንም ቅድመ ሁኔታ በሌለበት ሁኔታ እግዚአብሔር አምላክ ኃይሉን ገለጠ፣ ልጁን ላከ። ይሄ የእግዚአብሔርን ቸርነት የምናይበት ነው፣ እግዚአብሔርን ምህረት የምናይበት ነው። 63 ላይ ዛው ኢሳይያስ መጽሐፍ ላይ እንደዚሁ ተመሳሳይ ሐሳብ ይደግም እንላል። ተመለከትኩ ይላል እግዚአብሔር ሲመለከት ወደ ምድር የሚረዳ አልተገኘም፣ የሚያግዝ አልነበረም እና ተደነቅኩ ይላል። ከዛ ስለዚህ የገዛ ክንዴ መድኃኒትን አመጣልኝ፣ ቁጣዬም እርሱ አገዘኝ ይላል። እና እንዲህ አይነት አለ እግዚአብሔር ምንም የሰውን ቅድመ ሁኔታ በማይፈልግበት ሁኔታ የእግዚአብሔር ኃይል ሲገለጥ እናያለን። ዛሬ ግን የምናየው ይሄን የተገለጠውን ኃይል እንዴት ወደ ህይወታችን የምናመጣበት እኛ ከኛ ምን ወስደውን ኮሚትመንት ነው ዛሬ የምናየው። ምንም እንኳን እግዚአብሔር የሰው ምንም ስራ በሌለበት ሁኔታ እንዲህ ኃይሉን መግለጥ የሚችል ሉዓላዊ አምላክ ምጡቅ አምላክ የፈለገውን የሚያደርግ አምላክ እንደሆነ ደግሞ ቸር የሆነ ምንም ቅድመ ሁኔታ በሌለበት ሁኔታ እንዲህ አይነት ምህረትና ቸርነት የተቀበልን ብንሆንም እንኳን ዛሬ ግን የምናየው ሐሳብ በነህምያ 8 ላይ ሁላችንም ይሄን ቃል እናወጣለን። አነባዋለሁ በጌታ በኢየሱስ ስም። 7ኛው ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ። ህዝቡ ሁሉ በውሃ በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰብስበው እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊው እዝራን ተናገሩት። ካህኑም እዝራ በ7ኛው ወር በመጀመሪያው ቀን ሕጉን በማህበሩ በወንዶችና በሴቶች አመጣው። በውሃው በር ፊት ባለው አደባባይ ላይ ቆሞ ወንዶችና ሴቶች የሚያስተውሉ ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። ህዝቡ ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበር። ጸሐፊው እዝራ ስለዚህ ነገር በተሰራ በእንጨት መረባረብ ላይ ቆሞ ነበር። ቁጥር 7 ላይ ያለውን ላንብብ። እዝራም ታላቁን አምላክ እግዚአብሔርን ባረከ። ህዝቡ ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ተደፍተው ለእግዚአብሔር ሰገዱ። ደግሞ ኢያሱና ባኒ፣ ሰራብም፣ ያማንም፣ አቁብም፣ ሳባትያም፣ ሆዲያም ሕጉን ያስተውሉ ዘንድ ህዝቡን ያስተምሩ ነበረ። ህዝቡም በየስፍራቸው ቆመው ነበረ፣ የእግዚአብሔርንም ሕግ መጽሐፍ አነበቡ። እዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበረ። ህዝቡም የሚነበበውን ያስተውሉ ነበረ። ከዚህ በኋላ ያለውን ቁጥር በደንብ ስሙኝ። ሐቴርሳታ ነህምያም፣ ጸሐፊው ካህኑ እዝራ፣ ህዝቡን የሚያስተምረው ሌዋዊ ህዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ እንባም አታፍስሱ አላቸው። ህዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበር። እርሱም ሂዱ፣ የሰባውን ብሉ፣ ጣፋጩንም ጠጡ፣ ለነዚህ ላልተዘጋጀው እድል ፈንታም ስደዱ። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔር ደስታ ኃይላችን ነውና። የእግዚአብሔር ደስታ ኃይላችን ነውና ምን አትበሉ፣ አትዘኑ አላቸው ይላል። ይህንን መጽሐፍ ታሪክ ብዙዎቻችን የምናውቀው ነው። በብዙ ስብከት በብዙ ትምህርት እናውቀዋለን። ህዝቡ ከብዙ ስደት በኋላ እግዚአብሔር የተናገረው ቀን በደረሰ ጊዜ በ70 ዓመት ፍጻሜ ላይ ወደ እስራኤል እንደተመለሱ እናውቃለን። እና ህዝቡን ሰብስበው የእግዚአብሔርን ቃል አንስተው እነ እዝራ፣ እነ ነህምያ፣ እነ ካህኑ ኢያሱ ተሰብስበው ሌሎችም ሌዋውያን ተሰብስበው ህዝቡን ሰብስበው የእግዚአብሔርን ቃል እንደገና ከረጅም ዓመት በኋላ ከረጅም የባርነት ዘመን በኋላ እንደገና ሰብስበው ቃሉን ሲያነብላቸው ሕጉን ሲያነብላቸው እንመለከታለን። እና ህዝቡ ሳያውቀው ከውስጡ የሚወጣ የሚፈነቅል እንባ ነበር። ህዝቡ ያለቅስ ነበረ እና አካሄዱ ልክ አልነበረም። በጣም ወደ መረረ ለቅሶ ውስጥ መግባት ጀመረ ህዝቡ። በጣም አውዳዊ ወዳልሆነ እንባ ውስጥ መግባት ጀመረ ህዝቡ። ከእግዚአብሔር ፕሮግራም ጋር ትንሽ ያለ መግባባት ነገር ይመስላል። በጣም በመረረ እንባ ውስጥ ሲገቡና እያለቀሱ ይመጣሉና ሲያዩአቸው በጣም የማይሆን ዲፕ ወደሆነ ሀዘን ውስጥ ምርር ብለው እያለቀሱ አዩአቸው
እና ወዲያው እንባቸውን ከለከሉት። ቆይ ዛሬ የለቅሶ ቀን አይደለም፣ ዛሬ የእንባ ቀን አይደለም። ዛሬ እኮ እግዚአብሔር ሰብስቦ እንደገና ወደ ሕጉ ወደ ቃሉ ወደዛኛው አባቶቻችን ወደ ነበሩበት ወደዚያ ከፍታ እንደገና የተመለስንበት ጊዜ ነው። ዛሬ እኮ ቀኑ የደስታ ነው። ዛሬ እኮ እግዚአብሔር ደስ ተሰኝቷል። እና ምን እናድርግ? ደስ ተሰኝቷልና ኃይል ከኛ ጋር ነው። እግዚአብሔር ደስ ተሰኝቷልና ኃይል ልኮልናል። እንዴት ነው የምታለቅሱት? አቁሙ ብሎ ሲያስቆማቸው እናያለን። እና እንባቸውን አስቆሞ እና ምን እናድርግ? ሂዱ፣ ደስ ይበላችሁ፣ ቀኑ የተቀደሰ ነው። እግዚአብሔር ስራችንን ሰርቷል፣ እንደገና አስቦናል፣ እንደገና ወደ ምድራችን መልሶናል። የሕጉን ቃል እንደገና መስማት ችለናል። ስለዚህ ምን እናድርግ? ሂዱ፣ ደስ ይበላችሁ፣ አካፍሉ፣ ለሌላው ብሉ፣ ጠጡ፣ ደስ ይበላችሁ፣ ለእግዚአብሔር ተቀደሱ፣ ተለዩ ይላቸዋል። እግዚአብሔር አውዳዊ ካልሆነ ነገር ይለየን፣ ከሚመስል ግን ካልሆነ ነገር ይለየን። ወደ ትክክለኛው የእግዚአብሔር ጊዜ እግዚአብሔር ወደሚፈልገው በጊዜው ለሳቅም ጊዜ ያለው፣ ለመነሳት ጊዜ ያለው፣ ለመቀመጥ ጊዜ ያለው፣ ለማዘን ጊዜ ያለው፣ ለመሳቅ ጊዜ ያለው፣ ይህንን ጊዜ የምናውቅበት የእግዚአብሔርን ጊዜ የምናውቅ ሰዎች አድርጎ እግዚአብሔር ይባርከን። ከባድ መተላለፍ ነው። የእግዚአብሔር ኃይል መጥቶ ሳለ እስራኤላውያኖች እየቆዘሙ ቁጭ ብለው ማልቀስ ጀመሩ። አይደለም፣ እንደዛ አይደለም ጊዜው። አሁን የደስታ ነው። ለምን ሲባል እግዚአብሔር ደስ ተሰኝቷልና። እግዚአብሔር ደስ ተሰኝቷልና። ለምንድን ነው እግዚአብሔር ደስ የተሰኘው? እግዚአብሔር ለምን ደስ ተሰኘ? እግዚአብሔር ለምን ደስ ተሰኘ ብለን እዚቹ መጽሐፍ ላይ ብቻ ሐሳቡን ላናገኘው እንችላለን። ወደፊትም ወደ እዝራም፣ ወደ ዘሩባቤል፣ ወደ ሐጌም ሂደን ሙሉ የነዚህ መጽሐፍትን ታሪክ ብናይ የእስራኤል ሪስቶሬሽን፣ የእስራኤል መታደስ የምናይበት ክፍል ነው። እና እንደዚህ ራፍሊ ስናየው ከላይ ባለው ሐሳብ ስናየው የመጀመሪያው ነገር መመለስ ነው። የእስራኤል ሕዝብ ወደ ስፍራቸው መመለስ ነው። ይሄ ለእግዚአብሔር ትልቅ ደስታ ነው። ወደ ቃል ኪዳኗ አስገባቸዋለሁ ወዳላቸው ምድር መመለስ የእግዚአብሔር ደስታ ነበር። ሕዝቡን ይመልስ ዘንድ ይፈልግ ነበር። ስለዚህ ያ ቀን ምን ነበረ? ወደዛ የተመለሱበት ነው። ያ ብቻ ደግሞ አይደለም፣ መሰዊያ የተሰራበት ነው። ለእግዚአብሔር ለረጅም ጊዜ የፈረሰ የተቋረጠ አምልኮ የተቀጠለበት ነው። መሰዊያ የተሰራበት ነው። መሰዊያ ብቻ አይደለም፣ ቤተ መቅደሱ ፋውንዴሽን የተጣለበት ነው። መሰረት የተጣለበት ነው። መሰረት የተመሰረተበት ከዛ በኋላ ይላል እዝራ 3 እስከ 10 ባለው የእዝራን ታሪክ በመታነቡበት ጊዜ መሰዊያው ተሰራና በየዕለቱ መስዋዕት ለእግዚአብሔር መደረግ ተጀመረ ይላል። ይሄ ነው እግዚአብሔር ደስታ የነበረው በዚህ መጽሐፍ ውስጥ። ቤተ መቅደሱ ተሰራ፣ ተመሰረተ። ምንም እንኳን ወዲያው በዛው ጊዜ ባይሰራ በጣም ብዙ ተግዳሮቶችን አሳልፏል። ወደ ሐጌ ድረስ ወደዛ ይሄዳል። ቆይቶ ነው ያለቀው። ግን ቤዝመንቱ ተጣለ፣ መሰረት ተጣለ። ቤተ መቅደስ ለመሰራት ቤዝመንት ተጣለ። እሱ ብቻ አይደለም፣ መስዋዕት ተጀመረ። እሱ ብቻ አይደለም፣ ንስሐ ሆነ። እዝራ የሚጸልየው ደስ የሚል ጸሎት አለ። ምዕራፍ 9ና 10 ስታጠኑት የንስሐ ጸሎት፣ እግዚአብሔር ሆይ ይቅር በለን፣ አባቶቻችንን ይቅር በል፣ እኛን ይቅር በል፣ በድለናል፣ ርስት አድርገህ የሰጠህን ሀገር ተበሳቁላለች፣ ረክሳብናለች እና እግዚአብሔር ሆይ አስበን እያለ በንስሐ በእግዚአብሔር ፊት ሲሆን እናየዋለን። እና እግዚአብሔር ከዚህ የተነሳ እጅግ ደስ ተሰኝቶ ነበር። እና ከዚህ የተነሳ ኃይል ለእስራኤል ሆኖ ነበር። የእስራኤል ታሪክ በብሉይ ኪዳን ከዘፍጥረት እስከ መጨረሻ ሁሉንም የብሉይ ኪዳንን ታሪክ ብንመለከት የእግዚአብሔር ደስታ ባለበት ውስጥ የእግዚአብሔር ኃይል ያልፍ ነበር። እስራኤል እንደ እግዚአብሔር ሲሆን፣ እግዚአብሔር በእስራኤል ደስ ሲሰኝ ኃይል ከእግዚአብሔር ይወጣ ነበር። ይሄ እንግዲህ አሰራሩ ነው። ደስ ሲሰኝ እግዚአብሔር አብሮት ይሆናል። ከዛ እስራኤል ያሳድዳሉ። ጥቂቱ ነው እንደ ብዙ ያሳድዱ ነበረ። ልክ እግዚአብሔርን ሲበድሉ፣ እግዚአብሔር በእነሱ ሲያዝን፣ ቅር ሲሰኝ፣ ዞር ሲል ከነሱ እንደ ምናምን ይሆኑ ነበረ፣ እንደ ጥቂት ይሆኑ ነበረ። ጠላቶቻቸው ይንቋቸው ነበረ። የእስራኤል ብርታት፣ የእስራኤል አቅም የነበረው ኃይል የነበረው ምንድነው? የእግዚአብሔር ደስታ። እግዚአብሔር ደስ ሲለው ለእስራኤል ኃይል ይለቀቅ ነበረ። ለእስራኤል የሚመጣ ከእግዚአብሔር የሆነ ኃይል ነበረ። ይሄ ነው ተጠቅልሎ የብሉይ ኪዳን ታሪክ። የእስራኤል ታሪክን ብታዩት የድላቸው ምክንያት፣ የስኬታቸው ምክንያት ይሄ ነበር። ወደ አዲስ ኪዳን እንመጣና ደግሞ እስኪ የእግዚአብሔር ኃይል ምንድነው? በብሉይ ኪዳን እንዲህ ባለ ደስታ እግዚአብሔር ደስ ተሰኝቶ ኃይልን ለሕዝቡ ሲያደርግ ተመልክተናል። ወደ አዲስ ኪዳን ስንመጣ እኛ ሁላችን የአዲስ ኪዳን ሰዎች ስለሆንን
እግዚአብሔርን እንዴት እግዚአብሔርን ኃይል ወደ ህይወት ያመጣለሁ እንዴት ደስ ስላሰኘው እግዚአብሔርን ታዲያ የእግዚአብሔር ደስታ ውስጥ ኃይል አለ ካልን እስኪ እንዴት ደስ ስላሰኘው ብለን ምንም ከማድረጋችን በፊት የእግዚአብሔር ደስታ ምንድነው ሚለው ነገር ቀላል ያደርግልናል የእግዚአብሔር ደስታ ምንድነው የእግዚአብሔር ደስታ ጌታ ኢየሱስ ነው ልጁ ኢየሱስ ነው የእግዚአብሔር ደስታ እስኪ ይሄን ክፍል ሁላችንም አውጥተን እናነበዋለን በኢሳይያስ 42 ሁላችንም አውጥተን እንከታተላለን ቁጥር 1 ጀምሮ በጌታ በኢየሱስ ስም አነባዋለሁ ኢሳይያስ ምዕራፍ 42 ከቁጥር 1 እነሆ ደግፌ ያስኩት ባሪያዬ እንግዲህ ደግፌ ያስኩት ባሪያዬ ይሄ ትንቢት የሚናገረው ስለ ኢየሱስ ነው ስለዚህ በዛ እንትኑን እንሰማዋለን እሺ ነፍሴ ደስ የተሰኘችበት ምርጤ ነፍሴ ደስ የተሰኘችበት በእርሱ ላይ መንፈሴን አድርጋለሁ በእርሱ ላይ መንፈሴን አድርጋለሁ እርሱም ለአሕዛብ ፍርድ ያወጣል አይጮህም ቃሉም አያነሳም ድምጹም በሜዳ አያሰማም አሜን የተቀጠቀጠን ሸምበቆ አይሰብርም የሚጤስንም ክር አያጠፋም በእውነት ፍርድ ያወጣል በምድርም ፍርድን እስከሚያደርግ ድረስ ይበራል እንጂ አይጠፋም አሜን አሕዛብም በስሙ ይታመናሉ አሜን የእግዚአብሔር አገላለጹ ራሱ so powerful ነፍሴ ደስ የምትሰኝበት ይላል እግዚአብሔር እኛ ሰውን ስንገልጽ እንደዛ ነው ከነፍሴ ነው ሞድ ከነፍሴ ነው ብለን ምን ገልጸው በጣም ዲፕ በሆነ አገላለጽ እግዚአብሔር ማያካብድ እውነተኛ እግዚአብሔር የሚናገረውን የሆነ እግዚአብሔር ነው ይሄንን የሚናገረው ያው ቃሉ የሚናገር ነፍሴ ደስ የምትሰኝበት ይላል ነፍሴ ደስ የምትሰኝበት ምርጤ ነው ይላል ኢየሱስን የእግዚአብሔር ደስታ ምንድነው ልጁ ኢየሱስ ነው ነፍሱን ደስ የምታሰኝ ድምጹ የማይሰማ ነው የተቀጠቀጠን ሸምበቆ የማይሰብር ነው ይሰማል ወደ መጨረሻ ቁጥር ያንበበውን ከሰማችሁት አሕዛብ የሚታመኑበት ነው ይላል የእግዚአብሔር ደስታ ሌላው ሁላችንም የምናውቀው ማቴዎስ ወንጌል ላይ ያለው ቃል ብዙዎቻችን ስለምናውቀው በጥምቀቱ ሰዓት የእግዚአብሔር መንፈስ በርግብ አምሳል መጣና ምን ይለዋል በእርሱ ደስ የሚለኝ የምወደው ልጄ ማን ነው እርሱ ነው የእግዚአብሔር የነፍስ ደስታ እግዚአብሔርን ደስ የሚያሰኘው ደስ የተሰኘበት የረካበት ሌላ ደስታ እስከማይፈልግ ድረስ እግዚአብሔር ሌላ ኦፕሽን እስከማያይ ድረስ ልቡ ጥግብ እስኪል ድረስ እርክት እስኪል ድረስ እግዚአብሔርን ደስ የሚያሰኘው የእግዚአብሔር የነፍስ ደስታ የሆነው ጌታችን ኢየሱስ ክርስቶስ ነው ሃሌሉያ እርሱ ደስ ያሰኘዋል ከነፍስ የሆነ ከውስጥ የሆነ ደስታ ለእግዚአብሔር ይሰጠዋል ለምንድነው ግን የሆነው ለምንድነው ኢየሱስ የእግዚአብሔር ደስታ የሆነው ልጁ ስለሆነ ብቻ ነው ለምንድነው ዮሐንስ 8ን እስኪ ደግመን እናውጣና እናነባለን ዮሐንስ 8:29 የላከኝም ከኔ ጋር ነው እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም አያችሁ ኢየሱስ እንዴት አይነት ኮሚትመንት እንደሚወስድ እዩ እዚህ ጋር ልጁ ስለሆንኩ ነው ብቻ አይደለም እዛ ላይ አይደለም ልጁ ስለሆነ ነው አዎ ግን ልጁ ሆኖ ልጅነቱን የሚገልጥ ኮሚትመንት ስለ አባቱ ደስታ ሲተጋና ያዋለ ምን ታደርጋለህ ጌታ ኢየሱስ ለምንድነው እግዚአብሔር ደስ የሚሰኘው ባንተ እኔ ደስ የሚያሰኘውን እግዚአብሔር አምላኬ ደስ የሚያሰኘውን አባቴ ደስ የሚያሰኘውን በምድር ላይ ሰው ሆኜ ስመጣለት እሺ ስለው ስታዘዘው ሲልከኝ በምድር ሁሉ ስመላለስ ምን ታደርጋለህ እግዚአብሔር ደስ የሚያሰኘውን አደርጋለሁ አባቴ ደስ የሚያሰኘውን አደርጋለሁ ስለዚህ ምን አያደርገኝም ብቻዬን አይተወኝም ለምን ደስ የሚያሰኘውን ዘወትር አደርጋለሁ ሁሉ ጊዜ አደርጋለሁ ኢየሱስ ምንድነው የምታደርገው ብለን ቃሉን እንጠይቃለን እስኪ ምን ያደረገ ነው ጌታ ኢየሱስ ምን አደርጋለሁ ዘወትር ምን ያደረገ ነው ጌታ ኢየሱስ እንደዚህ የደስታውን ፍጹምነት የሰራው የአባቱን ደስታ የፈጸመው እንዴት ነው በእዝራ መጽሐፍ ውስጥ እንዳየነው
እግዚአብሔር በብሉይ ኪዳን ውስጥ ደስ ተሰኝቷል ብለናል። በዛ ውስጥ አንዱ መመለስ በንስሐ የእግዚአብሔር ሕዝብ ወደ ስፍራው እግዚአብሔር ወደ ማለለት ወደ ስፍራቸው እግዚአብሔር ወደ አየላቸው መመለስ ነው። ጌታ ኢየሱስ መጣና የጌታ ኢየሱስ መታዘዝ ሰውነት ምንድነው ስንል እኛ ሁላችን ከጠፋንበት ከወደቅንበት ከፍታ ላይ ወደ ዝቅ ብለን ወደ ሲኦል ወርደን በጣር ባለንበት በጨለማ ስራ ከተያዝንበት ከወደቅንበት ሊያወጣን ጌታ ኢየሱስ መጣ። ይሄንን የሰው ውድቀት በክብር ሊቀይር ይሄንን የሰው ልጆች ውድቀት ማንም ሊሰራው የማይችለውን ውድቀት በደሙ ዋጅቶ አጥቦ ወደ ከፍታ ሊያወጣን ጌታ ኢየሱስ መጣ። እንዲህ ደስ አሰኘው እዛ ላይ ከተሰራው በብሉይ ኪዳን ከተሰራው ጥላና ምሳሌ ከሆነልን እንደገና ወደ ስፍራ መመለስ እንደዛ ብቻ አይደለም ወደ ስፍራችን ብቻ አይደለም የተመለስ ነው። ወደ ስፍራ መመለስ ቢሆን እግዚአብሔር ባለበት በሆነች በተዘጋጀች ስፍራ እንዳዳም መኖር ይሆንልን ነበር። አይደለም በክብር በእርሱ ውስጥ ተሰውረን በክርስቶስ አብ ቀኝ እንድንሰወር አድርጎ ስራችንን ፈጸመው። ሃሌሉያ። ማያዳግም አድርጎ ስራችንን ሰራው። ማያዳግም አድርጎ አፈራችንን አራግፎ ሙታንነታችንን ቀይሮ ስፍራ ቀየረልን። ጥላው ነውና እናነሳዋለን እንጂ የሚወዳደር አይደለም። ወደ ከናን ወደ ተመረጠላቸው ስፍራ ከመመለስ ጋር የሚወዳደር አይደለም። በክርስቶስ የተሰራልን ይልቃል። በክርስቶስ የተደረገልን የቀየርነው ስፍራ የቀየርነው ማንነት ይልቃል። ሃሌሉያ። ሰውን ወደ ንስሐ ጠራ። ሰውን ወደ እግዚአብሔር ጠራ። ወደ እግዚአብሔር ወደምንቀርብበት መንገድ ጠራን። ቅድም የተነበበው ክፍል ላይ አንብባችሁታል። ነፍሴን ደስ ያሰኛታል ብሎ ብቻ አይደለም የተቀጠቀጠን ሸንበቆ አይሰብርም፣ ይጠግነዋል፣ እንደገና አቆሞ ይፈውሰዋል። ሚጤሰውን ጧፍ ድምጥምጥ አድርጎ አያጠፋም። የፍቅር አምላክ ነው። ድምፁ የሚጮህ አይደለም፣ ሩህሩህ ነው፣ ቸር ነው፣ ያግዛል፣ ያቆማል፣ ይቀይራል። ማን? ጌታ ኢየሱስ። እንዲህ አደረገልን። የተቀጠቀጠን ሸንበቆ የማይሰብር ጠጋ ብሎ ሲያወራ የሚጠግን ልባችንን የሚፈውስ በርህራሄ የተሞላ አምላክ የሆነ ጌታ ኢየሱስ መጣልን። ይሄ እግዚአብሔር ደስታ ነው። ይሄ ብቻ አይደለም። ያኔ በነ እዝራ እግዚአብሔር ባስነሳቸው አባቶች የተመሰረተ ቤተ መቅደስ ነበረ። መሰረት የሆነ የተጣለ ከዛ በኋላ በብዙ ስትራግል ተሰርቶ አልቋል። እግዚአብሔር በዛ የተገናኘ ህዝቡን ያጽናና ነበረ። ቀየረው። ያንን ቤተ መቅደስ አፈርሰዋለሁ ሰራዋለሁ ያለውን እንደገና በሞቱ በትንሳኤው ቤተ መቅደስ አድርጎ ማደሪያ አድርጎ የሰራልን ጌታ ኢየሱስ ስሙ ይባረክ። ሰራ እንደገና ቤተ መቅደስ፣ ሕያው ቤተ መቅደስ፣ ማደሪያ የሚሆን ቤተ መቅደስ፣ እግዚአብሔር መኖሪያ የሚያደርገው ቤተ መቅደስ፣ የሚንቀሳቀስ ሕያው የሆነ ቤተ መቅደስን ሰራለት። ለአባቱ ለእግዚአብሔር ማደሪያ አድርጎ እያንዳንዳችንን ወንዶችና ሴቶችን ዘር የማይለየውን ጾታ የማይለየውን የእግዚአብሔር ማደሪያ ለመሆን አድርጎ ሰራን። እግዚአብሔር ማደሪያ አገኘ፣ መኖሪያ አገኘ። በዛ ማደሪያ ውስጥ ደግሞ መስዋዕቱ ይደረግ ዘንድ ይመለክ ዘንድ ሕያው አምላክ ስለሆነ ሕያው ነገር ይፈልጋል። እግዚአብሔር የሞተ ነገር አይፈልግም። ሕያዋን አድርጎ ሲያቆመን በሕያውነት በእያንዳንዳችን ውስጥ እያደረ ይሰራ ዘንድ ነው። ይህንን ክብር የሰጠን ኢየሱስ የተባረከ ይሁን። ዝም ብለን አይደለም ኢየሱስ የእግዚአብሔር ደስታ ነው የምንለው። መከራን ታገሰልን፣ እነዚህን ሁሉ ሊሰራልን፣ ቤተ መቅደስ ሊያደርገን፣ መኖሪያ ሊያደርገን፣ የእግዚአብሔር ልጆች ሊያደርገን፣ ካህናት ሊያደርገን ታዘዘልን። እስከ ሞት ድረስ እየተጨነቀ ታዘዘልን አባቱን ደስ ያሰኘው ዘንድ። ገብቷችኋል? ልጅ ነኝ እኔ ማንም አይነካኝም የሚባል አይደለም። ኮሚትመንት የወሰደ ነው ኢየሱስ። በእያንዳንዱ ቅጽበት ውስጥ እኛን እያየ በሱ ውስጥ የሚወጣውን ትውልድ እያየ የሚያድነውን ከሞት የሚያወጣውን እያየ የመስቀልን ሞት ታግሶ መከራን ታግሶ ስለ እያንዳንዳችን ሲል እግዚአብሔር አባቱን አከበረው። እግዚአብሔር አባቱን ደስ አሰኘው። ከዛስ አባቱ ምን አደረገለት? ሊተወው አልቻለም። ሐዋርያት ሥራ ላይ እነ ጴጥሮስ በእግዚአብሔር መንፈስ ተሞልተው ሲናገሩ ምን አሉ? አንብብልኝ እስኪ ሐዋርያት 2:24 ላይ
እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ሃሌሉያ! ምን አድርጎ? የሞትን ጣር አብ ብቻዬን አይተወኝም። ለምን? እኔ ደስ አሰኘዋለሁ። አብ ብቻዬን አይተወኝም አለ። ከዛ አብ መጣለት በሞተ ጊዜ ፈቃዱን ፈጽሞ ቀበር ነው ጨረስ ነው አልቆለታል ብለው ክርችም አድርገው ሲሄዱ አብ መጣ። ሊተወው አይችልም። ደስ አሰኝቶታል። ሐሳቡን ፈጽሞለታል። ረክቷል በእርሱ ስራ። እንዴት ይተወዋል? መጣና የሞትን ጣር አጠፋ። ሃሌሉያ! የሞትን ጣር ሰበረው፣ አወጣው፣ ከሞት አስነሳው። ነፍሴን በሲኦል ልትተዋት አትችልም ይለዋል። ወረድ ብለህ አንብብልኝ ይሄንን ክፍል። ዳዊት ስለርሱ እንዲህ ይላልና ጌታ ሁል ጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ፣ ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውም። ያ ልትተወው አትችልም። እግዚአብሔር ባይዘው አይሆንለትም። እንዲህ እኮ ነው እግዚአብሔር። ያከበሩትን ላያከብር ይችላል። እንደ እግዚአብሔር አይሆንለትም። እግዚአብሔር ደስ አሰኝተው ሊጥልህ አይችልም፣ ሊተወው አይችልም። ኢየሱስ ለፊቱን ሊያዞርበት አይችልም። it's impossible፣ አይቻለውም። እግዚአብሔር አየው፣ ተመለከተው፣ አስነሳው በመንፈሱ፣ የሞትን ጣር አጠፋለት። በሲኦል ሊተወው አልቻለም። ልትተዋት መበስበስን እንድትታይ ልትተዋት አልቻልክም። እግዚአብሔር ታማኝ ነው። ያያል፣ በምድር ላይ ሲጨነቅ ያየዋል። ልክ እኛን እንደሚያይ ያየዋል። ኢየሱስን ሲፈጽመው ድነታችንን ያየዋል። በምድር እንደ ሰው ሲራብ ያየዋል፣ ሲገፋ ያየዋል፣ ሲጠላ ያየዋል። ያንን ሁሉ ይቆጥርለታል። ደስ እያሰኘው ነበረ። በሰው ዘንድ ሲታይ መገፋት ሊመስል ይችላል፣ መክሰር ሊመስል ይችላል ሲታይ። ነገር ግን ያየው ነበር። እግዚአብሔር ያየው ነበረ። ስራውን ሲሰራ ያየው ነበረ። ደስ ሲያሰኘው ያየው ነበረ። እኛን ያይ ነበር እግዚአብሔር። በዛ ጣር ውስጥ የምንወለደውን እኛን ያይ ነበረ እና እስከ መስቀል ጣር እስከ መጨረሻው ጠጣው ጽዋችንን አየው፣ ረካ። እግዚአብሔር አባቱ ረካ በልጁ ኢየሱስ። እኛ የወላጅ ልጆቻችንን በስጋ ልጆቻችን የሆኑትን ቢያስቸግሩንም ባያስቸግሩንም እንወዳቸዋለን። እንትንም ቢያረጉ በቃ እንጸልያለን፣ እንባርካቸዋለን፣ እንመርቃቸዋለን። የሚያስመርቅ ልጅ እኮ አይደለም ግን እንመርቃቸዋለን። ምን እናደርጋለን? በቃ ካለን ፍቅር ደስ አይደለም የሚያስደስት ኢየሱስን ለትለት ከግር ስር እያለ እንደሚያስደስት ልጅ አለ። ፍጹም በሆነ መታዘዝ በእግዚአብሔር ፊት የተመላለሰ ነበር ጌታ ኢየሱስ። ደስ አሰኝቶት ነበር፣ አርክቶት ነበርና ሊተወው አልቻለም። የሞትን ጣር አጥፍቶ አስነሳው። ደስ ተሰኝቷልና ሬዘረክሽኑ ብቻ አይደለም የእግዚአብሔር ኃይል፣ ትንሳኤው ብቻ አይደለም። ከዛማ እግዚአብሔር ደስ አለው። በቃ ረካ፣ ጨረሰ። የእግዚአብሔር ደስታ ፍጹም ሆነ። ከዛስ እኛ ሁላችን ስብከት የምናረገው፣ ትምህርት የምናረገው፣ ወሬ የምናረገው፣ እግዚአብሔርን የምናመሰግንበት የምናወራው ነገር ሁሉ ቅድስና በሉት፣ ጽድቅ በሉት፣ ልጅነት በሉት፣ መውረስ በሉት፣ የዘላለም ሕይወት በሉት፣ በሰማይ ከእግዚአብሔር ጋር መኖር በሉት፣ ቤተሰብነት በሉት፣ እግዚአብሔር ቤተሰብ መሆን፣ እያንዳንዱ ነገር መታረቅ፣ ክህነት፣ እግዚአብሔርን ማገልገል፣ ለእግዚአብሔር መኖር፣ ክቡርነት፣ ይህንን ሁሉ ምን አመጣው? የኃይሉ ትሩፋት ነዋ። የኢየሱስ መታዘዝ። እግዚአብሔር ደስ ተሰኝቷልና ኃይል ከእግዚአብሔር ወጣ። ኢየሱስ ደስ አሰኝቶታልና ኃይል ከእርሱ ወጣ። ያ የኃይል ትሩፋት ምንድነው? ቅድስና። ያ የኃይል ትሩፋት ምንድነው? ጽድቅ ሆነ። ወደኛ ሲመጣ ጸጋ ሆነ፣ መለወጥ ሆነ፣ አዲስ ፍጥረትነት ሆነ። ጥሩት። የእግዚአብሔር ምሕረት በሉት፣ ቸርነት በሉት፣ ረድኤቱ በሉ፣ ደግነቱ፣ አባትነቱ በሉ። ይሄ ሁሉ እኮ ትሩፋቱ ነው። ኢየሱስ ጌታ ነው። ይሄ ሁሉ ትሩፋቱ ነው። ጸጥ ብሎ መከራን ታግሶ ደስ አሰኝቶ አባቱን የሰጠን ከእግዚአብሔር ኃይል ወጣ። ደስ ተሰኝቷልና እግዚአብሔር ይህን ሁሉ ተቀበልን። እሺ ስብከቴን ማጠቃልለው እኛ ምን እናድርግ ታዲያ? እኛ ይህን ኃይል ኢየሱስ ስታንዳርዱን ሰቅሎት ጨርሶታል። እግዚአብሔርን ደስ ማሰኘት የሚለውን ሐሳብ በቃ እሱ ጨረሰው። ደስ ተሰኘ፣ ረካው አለ እግዚአብሔር። ሌላ አልፈልግም አለ፣ ሌላማ አልፈልግም አለ። ስለዚህ እኛ ይህንን ኃይል የተገለጠውን ኃይል እንዴት አድርገን ነው ወደ ህይወታችን የምንስበው? እንዴት አድርገን ነው ወደ ህይወታችን እንዲትረፈረፍ የምናደርገው? ሮሜ 6:11 አውጥተን እናነባለን።
እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁ ቁጠሩ። እንግዲህ እናንተ አለ ለኃጢአት እንደሞታችሁ ግን በምን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ክርስቶስ ደስ አሰኝቶታል። የነፍሱ ደስታ ሆኗል። ነገሩ እርካታው አልቋል። እዛ ጋር ካልን እኛ ምን እናርግ? በክርስቶስ ውስጥ እንሆን። ውጥት ግብት በማንልበት በእርሱ ስራ ብቻ ምንደበቅበት መደበቂያችን መታያችን ካልሆነ እኛ ከታየን የእግዚአብሔር ደስታ የለም። እንደዚህ ቅድም ያወራነውን መታዘዝ በፈጸመው በእርሱ ተደበቁና በፊት ይቅረቡ አለ። ለምን? ሲያይ ኢየሱስን እግዚአብሔር ደስ ይለዋል፣ ኃይል ከሱ ይወጣል። ስለዚህ በክርስቶስ ውስጥ መሆን፣ ሁል ጊዜ በጸጋው ስራ ውስጥ መደበቅ፣ በእርሱ ስራ ውስጥ መታመን፣ መሰረታችንን ሁሌ በመስቀሉ ስራ ማድረግ፣ ሌላ ትምክት እስካይኖረን ድረስ በጣም ጸልየን መንፈሳዊነት ሲሰማን አገልግሎታችን ሲሳለጥ ምን ሆነው ነገር መውጣት መግባታችን በጣም አምሯልም ስንባል ከፍ ያለን ሲመስለን ሰዎች ሲያሞጋግሱን ያንተ ነገር ያላንተ አይሆንምም ስንባል አንተ እኮ ስትሰራውም ስንባል በክርስቶስ 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 አንዳንዴ ንጽህና ተሰምቷችሁ አያውቅም? በጣም በቃ እኔ እኮ ግን ደህና ነኝ በቃ በጣም አሪፍ ነኝ ብለን አናውቅም? አንዳንዴ ይሄም አንድ የሰይጣን ፈተና ነው። በጣም እኮ አሪፍ ነህ አንተ እኮ እንዴ እንትናን አታይም እንዴ ባሰበት ምናምን ሲለን በጣም አሪፍ የሆነን ይመስለናል። በቃና እንወድቃለን፣ ከጸጋው ስራ ወጣ እንላለን። ሁሌ በክርስቶስ ተጣጥረህ የምታመጣውና እንደዚህ እንደዛ ብለን ተጨንቀን በራሳችን ኢነርጂ የምናመጣው በእግዚአብሔር ፊት እንደሞት ነው በቃ እግዚአብሔር ይጸየፋል። የኛን ማቀደስና ምን አለው? የኛን ጽድቅ የመርገም ጨርቅ አለው። ሸርተት እንዳንል ሁል ጊዜ በጸጋው ስንበረታ፣ በጸጋው ስንቆም፣ በጸጋው ኢቭን ወድቀንም ቢሆን በጸጋው ነኝ፣ ደክሜም ቢሆን በጸጋው። ምክንያቱም እግዚአብሔር ያነሳል። ስለዚህ በክርስቶስ ሁኑ። አሁን እናንተ ሞታችኋል። ስለዚህ ምን ሁኑ? በክርስቶስ ውስጥ ተሰወሩና ሕያዋን ሁኑ። አየህ፣ ከክርስቶስ ስትወጣ ሕያውነትን አብረህ ነው የምታጣው። እየሞተ ይመጣል ያንተ ነገር፣ እየጠፋ ይመጣል። ወዝ እያጣ የማያሸተው ይሆናል። እግዚአብሔር የማያሸተው በክርስቶስ ካልሆነ እግዚአብሔር የሚቀበለው ነገር የለም። ስለዚህ ሁል ጊዜ በክርስቶስ ውስጥ ሮሜ 12:1 ጨምረን እናነብና እንጨርሳለን። ሮሜ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። እንግዲህ ራሳችሁን ወንድሞ እየለመነ ጳውሎስ የሚነግረን ክፍል ሰውነታችሁን እግዚአብሔርን ደስ ያሰኘው ዘንድ አሁን በክርስቶስ ተሆነና ምን ትሆናለህ? ራስህን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገህ እናቅርብ። ሐሳባችንን፣ ንግግራችንን፣ መውጣት መግባታችንን ምናደርገውን ሁሉ ለማን? ለእግዚአብሔር ክብር እናደርገው ዘንድ ራሳችሁን ሕያው ቅዱስ መስዋዕት አድርጋችሁ ምን በሉ? አቅርቡ። በዛ ውስጥ የእግዚአብሔር ደስታ ይፈጸማል። እኛ ካልሞትን፣ እኔነት ካልሞተ፣ የሚገዳደረን ነገር ስጋዊነት ካልሞተ እና የእግዚአብሔር ሲያየን ከላይ እኔነትን የሚያይ ከሆነ እኔን ሳሮንን የሚያይ ከሆነ የእግዚአብሔር ደስታ ይከለከላል። የእግዚአብሔር ደስታ ሲከለከል ደግሞ የእግዚአብሔር ኃይል በእኔ ላይ አይመጣም። ህይወት መፍገምገም ይሆናል። ህይወት ውጣ ውረድ ይሆናል። ስለዚህ ምን እናርግ? ራሳችንን እየገደልን እኔነትን እየገደልን ስጋዊ ምኞትን እየገደልን ክርስቶስ በእኛ እንዲታይልን እናልቀዋለን። እርሱ የሚልቅ ከሆነ እርሱ የሚታይ ከሆነ ሁለታችንም መታየት አንችልም። አሁን እኮ ችግሩ ይሄ ነው። ሁለታችንም መታየት አንችልም። የስጋም ስራ የመንፈስም ስራ እንዴት ይሆናል? ስለዚህ ራሳችንን ጳውሎስ እንዳለ
እለት እለት በየቀኑ ስላንተ እንገደላለን አለ። አሁን እኛን ሚዘን ፖሊስ እንደነ ጳውሎስ አይነት ተግዳሮት ላይኖርብን ይችላል። ግን እለት እለት ራሴን እገልልሃለሁ፣ እኔነቴን እገልልሃለሁ፣ ስጋዬ በዚህ ይለኛል። አይ የእግዚአብሔር ደስታ ይሄኛው ነው ላለሁ እንድንል እኮ ነው እግዚአብሔር የሚፈልገው። አይ በዚህኛው ነው ሲለን ስጋ ሲጎትተን፣ እኔነት ሲጎትተን፣ እምቢ ሲለን ጥለን እንድንነሳ በእግዚአብሔር ጸጋ አይ ይሄኛውን እመርጣለሁ ስንለው እግዚአብሔር ኃይል ይለቀቅልናል፣ ማድረግን ይሰጠናል እኮ። አይ ይሄኛውን እግዚአብሔር ደስ የሚያሰኘውን እግዚአብሔር የሚፈልገውን እያልን እኔነትን እየገደልን ሰውነታችንን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ፣ ይሄን እንድታረጉ በእግዚአብሔር ርህራሄ እለምናችኋለሁ ይላል ጳውሎስ። ስለዚህ እኔም ይሄንኑ ቃል ነው የምደግምላችሁ። በእግዚአብሔር ርህራሄ ኢየሱስ በእኛ እንዲታይ፣ እግዚአብሔር ደስታ የሆነው ኢየሱስ በእኛ እንዲታይ እኛነታችንን የሚታገለንን ስጋዊነት ለእግዚአብሔር እንዳንሆን የሚከለክለንን ይሄ ውበት ያለውን የልጁን መልክ የሚደብቅብን እሱ እንዳይታይልን የሚያደርገውን ስጋዊ ነገር እየገደላችሁ ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ራሳችሁን አቅርቡ። ይሄንን በእግዚአብሔር ርህራሄ ለምናችኋለሁኝ። እንጸልያለን።